በሰላም ግቢ። ሰላም ሰላም እንዴት ናችሁልኝ የተከበራችሁ ውድ የቻናሌ ቤተሰቦች፣ ዛሬም ተመልሰን ወደ ኮሊደር ፕሮጀክት መጥተናል። እንደምታውቁት አሁን ላይ የኮሊደር ፕሮጀክቶቻችን በሚያስገርም ፍጥነት እየተሰሩ ነው የሚገኘው። እንደሚታወቀው እስከ ሰኔ አጋማሽ ድረስ ወይም እስከ ሰኔ መጨረሻ ሁሉም የኮሊደር ፕሮጀክቶች ሙሉ ለሙሉ ተጠናቀው እንግዲህ ለአገልግሎት ክፍት እንደሚሆኑ ክብርት ከንቲባ አዳነች አቤቤ አሳውቃ ነበረ። በዛም መሰረት አሁን ላይ በሚያስደንቅ ፍጥነት በየቀኑ ለውጥ እያሳዩ ነው የሚገኙት። እንግዲህ ዛሬ መነሻችን ያደረግነው ከቦሌ ሩዋንዳ ወይም ደግሞ ከጄኔራል ሰዓረ መኮንን የሐውልት ጋር ነው። እንግዲህ ከሱ ተነስተን ቀጥታ ወደ አትላስ ከዛም ወደ ቺቺኒያ የምንቀጥል ነው የሚሆነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮን ላይክ እና ሼር በማድረግ ሌሎችም ጋር ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን አጋርነታችሁን አሳዩን። እንደምታውቁት አሁን ላይ ቦሌ አካባቢ ብዙ የሆኑ የኮሊደር ፕሮጀክቶች እየተሰሩ ነው የሚገኙት። እንግዲህ አንደኛው መስመር ከዚሁ ከቦሌ ሩዋንዳ በአትላስ አድርጎ እስከ ዋተር ሚኒስቴር ወይም ዋተር ኤንድ ኢነርጂ ሚኒስቴር ድረስ የሚደርሰው ሲሆን፣ ሌላኛው ደግሞ ከቦሌ መድኃኔዓለም ወይም ደግሞ ከቦሌ ሀያት ሆስፒታል እስከ 22 ከዛም እስከ እንግሊዝ ኤምባሲ የሚደርሰው የኮሊደር ፕሮጀክት ነው። እንግዲህ አሁን ላይ በጣም በፍጥነት እየተሰሩ የሚገኙት እነዚህ የሁለት የኮሊደር ፕሮጀክቶች በአምስት ተከፋፍለው ነው እየተሰሩ የሚገኙት፣ በአምስት ክፍል ማለት ነው። እንግዲህ አሁን ላይ ሙሉ ለሙሉ እስከ ሰኔ መጨረሻ ተገባደው ለአገልግሎት ክፍት እንደሚሆኑ ተነግሯል። እንደሚታወቀውም አብዛኛዎቹ የኮሊደር መንገዶች አስፋልት ንጣፍ ተደርጎላቸው አሁን ላይ የእግረኛ መንገድ ነው የሚቀራቸው። እንግዲህ አሁን ይሄኛው ምናልባት አስፋልት ሊደረብበት ይችላል። ወደፊት ጠጋ ስንል ደግሞ ከአትላስ እስከ ቺቺኒያ ያለው መንገድ አሁን የአስፋልት ንጣፍ እየተደረገለት ነው የሚገኘው። ምናልባት መግቢያው ላይ አይታችሁት ሊሆን ይችላል ብዬ አስባለሁ። እሱን ጠጋ ስንል የምንመለከተው ነው የሚሆነው። ከዚሁም ባለፈ ከ22 እስከ አዲያ ስቴዲየም ያለውም እንዲሁ ባሳለፍነው ሳምንት የአስፋልት ንጣፍ ተደርጎለት አሁን ላይ የእግረኛ መንገድ እየተሰራለት ነው የሚገኘው። እንግዲህ ይሄ ከቦሌ ሩዋንዳ ጀምሮ እስከ አትላስ ቀጥሎም ወደ ቺቺኒያ የሚሄደው መንገድ ከፍተኛ የሆነ የንግድ እንቅስቃሴ የሚደረግበትና በጣም የሚያማምሩ ህንፃዎች ያሉበት ቦታ ነው። እንደምታዩት ነው እንግዲህ በየመንገዱ ላይ ያሉት የሚያማምሩ ህንፃዎች ናቸው። ከዚህም በተጨማሪ አዳዲስ ህንፃዎችም እንዲሁ እየተሰሩ ነው የሚገኙት አሁን ላይ። ከዚህም ባለፈ ብዙ ኢንተርናሽናል የሆኑ ሆቴሎች፣ ሞሎች፣ የሾፒንግ ሱቆችም ተካተውለት እንግዲህ ከነበረበት የድምቀት ደረጃ እጥፍ እየጨመረለት ነው የሚገኘው ይሄ የኮሊደር ፕሮጀክት ማለት ነው። እንደምትመለከቱት ይሄ መንገድ እንግዲህ እጅግ በጣም ሰፊ ነው። ባለ 6 መስመር ሲሆን ወደ ለና ወደ ታች እንግዲህ ሶስት መስመሮች ይኖሩታል ማለት ነው። ከዚሁም በተጨማሪ የሪቨርሳይድ ፕሮጀክትም አካቶ እየተሰራ ያለ ነው። ሪቨርሳይዱ የሚገኘው ከአትላስ ወደ ኦሬል በሚወስደው መንገድ ትንሽ ዝቅ እንዳለ ሪቨርሳይድ ፕሮጀክት አለ። እንግዲህ ከሪቨርሳይዱ ፕሮጀክት ጋር ተያይዞ ወደ ታች የዋተር ፓርክም ኩሪፍቱ ዋተር ፓርክ ማለት ነው፣ እሱም እዛው እየተሰራ ነው የሚገኘው። እንግዲህ ይህ አካባቢ በጣም ሌክዠሪ የሆነ ቦታ የሆነ እየመጣ ነው ያለው። ከዚሁም ባለፈ ምናልባት መጀመሪያ የተነሳንበት የቦሌ ሩዋንዳ ድልድይ አካባቢ ላይ በኢትዮጵያም የመጀመሪያ የሆነው የስማርት ፖሊስ ስቴሽን አለ። እንግዲህ ይሄ ስማርት ፖሊስ ስቴሽን በጣም ለየት ያለ አገልግሎት ነው የሚሰጠው። ማንኛውንም ወንጀል
በአካል እዛ ሄዶ ማመልከት ይቻላል ማለት ነው። ታስታውሱ ከሆነ ዲሊያን ፔጅ ወደ ኢትዮጵያ በመጣ ጊዜ ከአዶናይ ጋር እዛው ስማርት ፖሊስ ስቴሽኑ ጋር አንድ የቲክቶክ ቪዲዮ ሰርቶ ነበረ። እንግዲህ እሱም የስማርት ፖሊስ ስቴሽኑን ለማስተዋወቅ ነው። እንደ ኢትዮጵያ እንግዲህ የመጀመሪያ ነው። ብዙ አፍሪካ ሀገሮች ላይም አልተለመደም እንደዚህ አይነት የስማርት ፖሊስ ስቴሽን። ከዛው ጎንም ሌላ የቦሌ ሩዋንዳ የሪቨርሳይድ ፕሮጀክትም አለ አብሮ የተሰራ ማለት ነው። እንግዲህ አካባቢ በጣም የሚያስገርም ለውጥ እያሳየ ነው የሚገኘው ከቅርብ ጊዜ ወዲህ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንለቃቸው የዎኪንግ ቱር ቪዲዮዎች አዲስ አበባ ውስጥ እየተሰሩ ያሉ ፕሮጀክቶችን እንዲሁም አዳዲስ ገጽታዎችን በየቀኑ የምናስጎበኛችሁ ነው የሚሆነው። እንዲሁም ቪዲዮ ሌሎች ጋር ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ቪዲዮን ላይክ እና ሼር በማድረግ የበኩላችሁን አጋርነታችሁን አሳዩን። ጉብኝታችንን የምንቀጥል ነው የሚሆነው። አሁን ላይ እንግዲህ ወደ አትላስ እየተጠጋን ነው የምንገኘው፣ ወይም ደግሞ የዩሮፒያን ዩኒየን ኦፊስ አካባቢ እየደረስን ነው። እንግዲህ የአስፓልት ነጠፋው በፍጥነት እየተሰራ የሚገኘው አሁን ላይ ከአትላስ ጀምሮ ወደ ቺቺኒያ ያለው ቦታ ላይ ነው። ምናልባት ቀጥታ እዛ ላይ ማየት የምትፈልጉ ከሆነ ዲስክሪፕሽን ላይ የታይም ላይን አስቀምጥላችኋለሁ። ቀጥታ ታይም ላይኑን በመንካት የአስፋልት ነጠፋ የሚደረግበትን ፓርት ማየት ትችላላችሁ። እንግዲህ ይህ ቦታ ማለት ከአትላስ ከፍ ብሎ ወደ ቺቺኒያ መንገድ ወይም ደግሞ የውሃ እና ኢነርጂ ሚኒስቴር እስካለበት ፓርት ድረስ ማለት ነው። እንግዲህ እዛ ቦታ ላይ ምንም አይነት የመኪና እንቅስቃሴ የለም። አንዳንድ ፓስ ያላቸው እና የተፈቀደላቸው መኪኖች ብቻ ነው ማለት የሚችሉት ማለት ነው። እንግዲህ መሀል መንገዱን ይዘን እያየን አስፋልቱ ሲነጠፍ የምንጓዝ ነው የሚሆነው። እንግዲህ በአካል ሲኮን ትንሽ ይከብዳል። የሬንጁ ሽታ አለ፣ ሙቀቱ፣ እንዲሁም በትኩሱ አስፋልት ላይ ሲታለፍ ጫማ ላይ የመያዝና የማጣበቅ ባህሪ ያለው ብዙም አይመከርም። እንግዲህ ለእናንተ ለማሳየት ስል ነው እንጂ እንደዚህ ትኩስ በተነጠፈ አስፋልት ላይ በዛ ላይ መሄድ ብዙም አይመከርም። እንዲሁም እዛ የሚሰሩ ሰዎች በጣም ይገርሙኛል። በጣም ሙቀቱና እንግዲህ ያለው የሬንጁ ሽታ ትንሽ ይረብሻል። እኔ ላለፍኩበት ትንሽ አስቸግሮ የነበረ። እንግዲህ እዛ ሆኖ ለሚሰሩት ደግሞ ምናልባት እንግዲህ ያው ልምድም ስላላቸው ሊሆን ይችላል፣ ግን ትንሽ ይከብዳል። እንግዲህ አሁን ላይ የዩሮፒያን ዩኒየን አጥር ጋ ነው የምንገኘው። እንግዲህ እዚህ አካባቢ ላይ ካሜራ ይዞ ማለፍ ስለማይቻል እየተሻገርኩ ነው። እነዚህ እንግዲህ በየመሀሉ የሚሰሩ የፓርኪንግ ስፔሶች ናቸው፣ በየህንፃው መሀል ማለት ነው። የዩሮፒያን ዩኒየን ዋና በር መግቢያ እንግዲህ ይሄ ከፊት የምንመለከተው ነው። እንግዲህ ተሻግሬ የሄድኩት እንደነገርኳችሁ በዛ በኩል ትንሽ ሴኩሪቲው ጠበቅ ያለ ነው እና ያው ካሜራ ይዞ ማለፍ ስለማይቻል ነው። ከፊታችን የምንመለከተው አትላስ መብራት መስቀለኛው መንገድ ነው። ቀጥታ ሲኬድ ነው እንግዲህ የቺቺኒያ መንገድ አስፋልት ንጣፍ እየተደረገለት የሚገኘው። ወደ ታች ወደ ግራ ስንታጠፍ ሪቨርሳይድ ፕሮጀክቱና እንዲሁም የኩሪፍቱ ዋተር ፓርክ የሚሰራበት ነው። እሱ በሌላ ቪዲዮ እንግዲህ ተመልሼ የማሳያችሁ ነው የሚሆነው። ለዛሬ የአስፋልት ንጣፉን ተመልክተን ነው የዛሬ ጉብኝታችን የምናጠናቀቀው። እንግዲህ በጣም የሚያስገርም ለውጥ ነው። በተለይ ወደዛ አካባቢ ከዚህ ቀደም የምታውቁት ሰዎች ካላችሁ አሁን ስትመለከቱት በጣም የሚያስገርም ለውጥና በጣም የሚያስደንቅ እንደሆነ ትረዳላችሁ። እስከ መጨረሻው አብራችሁን ቆዩ። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮን ላይክ እና ሼር በማድረግ ለቻናላችን እድገትም ለሌሎችም ተደራሽ እንዲሆን አጋርነታችሁን አሳዩን። መልካም ጉብኝት ይሁንላችሁ።
በሰላም ግቢ። لا أنا ناسي ما